አራሚ ካለ የማይወድቅ ማን አለ? በልቧ በሰነደችው ቃላት አማካኝነት ከኔ ጋር በፍቅር መቆራኘታችን ይብቃ አለችኝ። ፈገግ አልኩ። እንለያይ ትለኛለችም። እንለያይ ስትለኝ ፈገግ ላለሁም ብዬ አላሰብኩም። እሷ ለመለየት የወሰነች ዕለት እኔ ምን እያሰብኩ ነበር? ለጓደኛዬ በዚህ ዓመት እንደማገባት እየነገርኩት ነበር። ባስቀየመችኝ ተብሰልስዬ ለማስተካከል መንገድ እየቀየስኩ ነበር። አይመቹኝም የምትላቸውን ባህሪዎችን ለማስተካከል እየጣርኩ ነበር። ቤተሰቦችን እንዴት ማስተዋወቅ እንዳለብኝ እያቀድኩ ነበር። ሳልነግራት ለነጋችን ዕቁብ እየጣልኩ ነበር። እንለያይ ስትለኝ ፈገግ አልኩ። እንደዚህ ስፈግ ምን እንደሚሰማኝ እንጂ ምን እንደምመስል አላውቅም። መለያየት የፈለገችው ሌላ የተሻለ ሰው አግኝታ ሊሆን ይችላል። አሊያም ድክመቶቼ ከአቅሟ በላይ ሆነውባት ወይም ደግሞ ሰልችቷት፣ ብቻ ውሳኔዋ ከልቧ እንደሆነ ፊቱ ያስታውቃል። ፈገግ እንዳልኩ ቡናዬን ስኳር ሳልከትበት ፉት አልኩ። የሚመር ነገር እስክንለምደው እንጂ ባይጣፍጠን እንኳን አይመረንም። ፊት ለፊቴ እንለያይ የምትለይ ልጅ ፊቷ ከሁሉ ይለይ ነበር። ከደቂቃዎች በፊት እሷ ግለሰብ ብቻ አልነበረችም፣ ሀገር ታህል ነበር። እንቅስቃሴዋ ሁሉ ይመለከተኛል፣ ስልጣን አለኝ ባይ ነበርኩ። የልጆቻችንን ስም አውጥተን ስለ ገቢ ምንጫችን አውጠንጥነንና አደላድለን ስናበቃ እንደዋዛ እንለያይ አለች። ያስተሳሰረን የአብሮነት መስመር ግዙፍ መስሎኝ ነበር። መለያየትን የማላውቅን የመሰላት። 7ኛ ሲክፍል እየተማርኩ ምሳ ልበላና ጸጉሬን የምቆረጥበት ፍራንክ ከእናቴ ልቀበል ሲሄድ ነው እናቴ ልቧን ታማ ስታጣጥር የደረስኩት። 20 ደቂቃ አልሆናትም በስስት እያየችኝ ስትለየኝ። በስስት ከሚወደኝ ጋር መለየትን በልጅነቴ እየተነፋረኩ ተጋፍቼዋለሁ። አታውቀኝም እንጂ የልጅ አንጎሌን በቶሎ ያበሰለው መለያየት ነው። መለየት አዲስ ይመስሏታል። ከሷ በፊት የካምፓስ ፍቅረኛዬ ባህር ማዶ የጉልበት ሰራተኛ ለዛውም የአሳ አጥማጅ ሻጭ የሆነን ሰው ከኔ ጋር ወዳድራና ፍቅሬን በሳንቲም አጣፍታው ጥላኝ ሄዳለች። እየለመንኳት ነገዬ ብሩህን እንደሚሆን እየማልኩላት ለመለየት ሰበብ ስትደረድር በፍቅርና በሎጂክ ሰበቧን ስታገለው ፊት ለፊት እያየችኝ ነው ጥላኝ መሄድ ያልከበዳት። ከባሏ ጋር ደስተኛ እንዳልሆነች ልጅ እምቢ እንዳላቸው ስሰማ ያሁኑን ፈገግታ ነው ፈገግ ያልኩት። በደስታ አይደለም በግርምት እንጂ። ከኔ ያጣችውን ሳንቲም ለመሙላት ሄዳ እኔ የነበረኝ ጎደላት። ይሄ ፈገግ ያለ ፊት ስንት መለየት እንዳስተናገደ፣ ይሄ የምታየው ፊት በመለየት ስንቴ እንደተሰበረ አታውቅም። እንለያይ አለችኝ። መለየት እኔ መች ይከብደኛል፣ አምኖ አብሮ መኖር እንጂ። አሁን ቁስሌን ፍርሃቴን እያወቀች እንለያይ ማለት አለባት? ዝም ብዬ ተረጋግቼ ሳያት ይሄን ልነግርህ ነው የመጣሁት አለችኝ። አብረሽኝ ሁኚ ተብሎ አይለመን። አብረሽኝ ሁኚ ብሎ የለመነ ተለማኙ አብሮ መሆንን እስኪያምን በራስ ፍቃድ ራስን ለባርነት አሳልፎ መስጠት ነው። ዝምታዬ ገርሟት ዝም ብላ ስታየኝ ለጠጥ ብዬ እንደተቀመጥኩ አንዱ እግሬን አንዱ ላይ አነባብሬ ትርጉሙ በማይገባ ፈገግታ አናቴን ነቀነቅኩት። ሄደች። አልተከተልኳትም። መምረሩን የለመድኩትን ቡና ድጋሜ ፉት አልኩት። የመጀመሪያውን ያህል አይመርም። እንደውም ለመጣፈጥ እየዳዳው ነበር። ግማሽ ላይ እንደደረሰ ለማስቀመጥ ስሞክር ተደፋ። ፈገግ አልኩ እንደ ቅድሙ። ዓለም ክብ አይደለች። መለየት ማለት ላልታወቀ ቀን ቀጠሮ ሰጥቶ መሄድ አይደል። አልፈልግህም ብላ የተወችኝን ሶሎሜን ከብዙ የዘመን ጅረት በኋላ አገኘኋት። ጊዜ የማይሽረው ትዝብት ጥቂት ነው መሰል። ትዝብትና ቅሬታ ይፈዞ ገጠመኝ ብቻ ሆኖ ነበር። በጨዋታችን መሃል ድንገት
ለምን ግን ያኔ ተውሽኝ አልኳት። ሳቀች። ስትስቅ አይኗ ይጨፈናል። ሰላማዊ በሆነ አስተያየት ካለምንም ወቀሳ መልሷን እየጠበቅኩ እንደነበር የተረዳች መሰለኝ። ከሳቋ መልስ እውነቱን ለመናገር ያኔ መተው ነበረብኝ። ያን ውሳኔ የወሰነችው የድሮዋ ሶሎሜ ናት። አብራሪልኝ አልኳት ከስስ ፈገግታ ጋር ፊቴን አኮስኩሽ። ጭንቅላትህ ምክንያታዊ ሐሳብ አያፈልቅም ነበር። የማይመጥንህ ሐሳብ፣ ያልወደድከውን አቋም ነፍስህ ተረጋግታ አትሰማ። አንተ ያልፈለግከው ካልሆነ ነፍስህ ትቅበዘበዛለች። ሁሌ ካንተ የፈለቀ ሐሳብ ትክክለኛና አዳኝ ይመስልሃል። ሶፍት ዳይሬክተር ነበርክ። አምባገነንነትህን በፍቅር ስለምትሸፋፍነውና ያፈጠጠ ስላልሆነ በቀላሉ አይገለጥም። እጅ መንሻህ፣ መከራከሪያ፣ መደራደሪያ፣ መጽናኛህም ፍቅር ነበር። ፍቅር ከእውነት የሚበልጥ ይመስልሃል። አንዳንዴ ፍቅር፣ አንዳንዴ እውነት እንደየሁኔታው እንደሚበላለጡ አልገባህም። በተነነው ትቀናለህ። እንዳላየህ የምታልፈው ነገር የለም። ሰው ደግሞ ብስለቱ የሚለካው እንዳላየ በሚያልፈውና እያወቀ በሚተው ልክ ጭምር ነው። ስሜትህን ሆነ አስተውሎትህን አሁንም ታንጸባርቃለህ። ከፍተኛ የሆነ ኢሞሽናል ኢንተለጀንስ ይጎልህ ነበር። በዚህ ሁሉ መሃል እንዳሁኑ ብስለት መገለጫ ባይሆን ራሱ በአሁን ማስተዋሌ በጭራሽ አልተወህም ነበር። አየህ፣ ያኔ ሙሉ ሰው ፍለጋ ላይ ነበርኩ። ሙሉ የሚባል ሰው አለመኖሩን ለመረዳት ከብዙ ነፍስ ጋር ተዋሃዱ። ጉድለት፣ እንከን፣ ድክመት፣ መልክና ይዘቱን እየቀያየረ ሁሉም ጋር እንዳለ ብዙ ቆይቶ ነው የገባኝ። ጉድለት ይዞ ሙሉ ፍለጋ መባተል ያለመብሰል ምልክት ነበር። አለመብሰል ነበር ያዳከረኝ። ትናንት የገፋሁትን አይነት ማግኘት ቀላል አይደለም። ሶሎሜ እንዲህ አልነበረችም። ጭንቅላቷ ሰልቷል። እድሜ ይሆን፣ ንባብ ይሆን፣ ከነፍስ ነፍስ መባተሏ ይሆን፣ ብቻ ሐሳቦቿን የምትገልጽበት መንገድ ጭምር ተቀይሯል። ዋነኛ የመለያየት ምክንያት ፍጹም ነፍስ ፍለጋ መባተል ነው ለካ አለች። አለመብሰል ስንቱን በረከታችንን አሳጣን። ሶሎሜን ወዳት ነበር። 2 ቀን ካላገኘኋት እንዴት ናፍቆት እንደሚበላኝ፣ ሳገኛት ደግሞ እንዴት እጠመጠምባት እንደነበር አልረሳውም። ድንገት ሳልዘጋጅ ሳልጠረጥር አልፈልግህም ብላኝ የተለየችኝ ጊዜ መለየትን ጭንቅላቴ ዳግም በሷ ምክንያት አስተናገደ። በሷ መጉደል ምክንያት ዓለም ዳመነብኝ። ስትሄድ ያሳየኋትን ፈገግታ 2 ቀን አላሳደርኳትም። ሰው የፈለገ ሐዘንና በደል ቢያስተናግድ ለአዲስ በደልና ሐዘን ፊት ከመስጠት ወደ ኋላ ማለት አይቻለው። ሶሎሜ ለብዙ ጊዜ በልቤ አንድ ቀን ትመጣለች፣ ይቅርታ ትለኛለች፣ አግባኝ ትለኛለች ብዬ ጠበቅኳት። ተስፋዬ ላይ ጥርጣሬ እንዳይጨመርበት ከማንም ጋር አላወራሁም ነበር። በመጨረሻም ብዙ ቀን መጥቶ ሲሄድ ከናካቴው ረሳዋት። መለያየት አብሮ አደግ የማይደል። ከስንት ዓመታት በኋላ ሶሎሜን ሳገኛት ገረመኝ። ከሴቶች ሁሉ የምትለየ ያቺ ሴት የታለች? አረማመዷን ሳይቀር እየተፈለቀለኩ የምተነትንላት ያቺ ልጅ የለች። ለሌላ ሰው ሚስት ሆና ለሌላ ሰው ወልዳ አገኘኋት። ትዝታችንን ስናወራ ያኔ በዛ እድሜ የሚያቆስላት ባህሪ አድጎ በብስለት ተሽሞንሙኖ እንዳለ ገባኝ። አሁን ካለችው ሚስቴ ጋር ምኗም አይገናኝም። አሁን ካለው ባሏ ጋር ምንም አይገናኝም። ከሌላ ወንድ ጋር ሻይ ለመጠጣት እቅዷን የማትነግረኝ የነበረች ልጅ ዛሬ 2ኛ ለመውለድ ከባሏ ጋር ያወጡትን እቅድ በእርጋታ እየተረከችልኝ፣ እኔም በጣም ጥሩ እያልኩ እየሰማኋት ነው። ተመሳሳይ ድርጊት በጊዜና በቦታ ልዩነት ምክንያት የሚያሰቅልም የሚያስጨበጭብም ይሆናል። ያኔ በሰው ሚስት ስብሰከሰክ አካኪ ዘራፍ ስል እጣ ፈንታዬ ፈገግ እያለብኝ ነበር ማለት ነው። ሳላገኛት 2 ቀን ናፈቀችኝ እኮ እያልኩ ያዙ ይልቀቁኝ ስልስ በፈገግታ ማን ይሆን ያየኝ? አለማወቅን የመሰለ ነገር ምን አለ? ነጋችንን ብናውቅ ኖሮ ማን በህይወት እንዲህ ተመስጦ ይባትል ነበር?